ጤናማ ትውልድ ነው ሀገር የሚገነባው ብልጽግና የሚያሳካው ብለው በዚህ መልኩ ሁላችንም ከተነኛንበት ተነስተን መተን ስፖርት ሰርተናል። ይሄን እንዳናስቀጥል ነው ዛሬ እዚህ ጀምረን ልንተው አይደለም። ይሄንና ሌሎችን አጠቃላይ ያዩትን ነገር አስመልክቶ ትንሽ መልእክት ያስተላልፉልናል። ዞን ደግሞ ልዩ ትርጉም ያለው ፓርቲ ነው። ይሄ ዞን በዚህ ደረጃ እንዲዋቀር የራሱን የቻለ መስተዳደር እንዲያገኝ ወረዳዎች በዚህ ደረጃ እንዲደራጁ አመራር በራሱ ልጆች መስጠት እንዲቻል ትልቅ አብነት ሊሆን የሚቻል ስራ ተሰርቷል። የብልጽግና ስራ ከጀመረ በኋላም አካባቢው ላይ ከፍተኛ መነቃቃት አለ። የሀላባን የስፖርት አፍቃሪ መሆናችሁን እዛ ያለን ነው የምናቀው ማለት ነው። እንዳው እንዴት አይነት ሰዎች ናቸው። አንድ ቀን አንድ ሚኒት ከነሱ ጋር ብናሳልፍ ብለን እንትን እንል ነበር። እንዳው ዝም ብለን ልንወጣ ነበር። ቆይ እስቲ አመራሩ በጠዋት ይነሳ ይሆን ቆይ ለምን ቼክ አናረጋቸውም ብለን ቀስቅሰናል። ብዙ መቀስቀስ አልተጠበቀብንም። የሰማነው ትክክል መሆኑን ማረጋገጫ አይተናል ማለት ነው። ይሄ ተጠናክሮ መቀጠል አለበት። የተጀመሩ መልካም ስራዎች አሉ አብነት ሊሆኑ የሚችሉ ለሌላ አካባቢ ትምህርት ሊሆን የሚችል እሱ ሳይቆራረጥ ወደፊት መቀጠል አለበት ማለት ነው። እኛ ዛሬ ላይ ህዝብ እንድናስተዳድር እድል ሲሰጠን በቀበሌ ደረጃ ያለ አመራር ይሁን በወረዳም ይሁን በከተማም ይሁን በዞን በክልል በፌደራል ደረጃ ኢትዮጵያ 150 ሚሊዮን ገደማ ህዝብ አላት። ከዚህ ከ150 ወይ 130 ከዛ በላይ ይሆናል ብለን ተስፋ እናደርጋለን የቤት ቆጠራ ሲረጋገጥ። ከዚህ ከ150 ሚሊዮን እኔ በተለየ መንገድ እዚህ መጥቼ ወይ ሚኒስትር ነሽ ስባል ሁሉ ነገር ጨርሼ ከሁሉ በላይ ሆኜ ሳይሆን ያጋጣሚ ጉዳይ የድል ጉዳይ ነው። ወደፊት ስንመጣ የበለጠ ልንፈተን የበለጠ አገልጋይነታችን ሊፈተሽ ካልሆነ በስተቀር ከህዝቡ በጣም የራቀ ህይወት የራቀ ማንነት ሊኖረን አይገባም ማለት ነው። ስለዚህ ከኔ የተሻለ ዕውቀት ያለው ሰው ሴትም ወንድም እዚህ ውስጥ አይደለም ቀበሌ ታች ደረጃ ሁሉ አለ። ስለዚህ ኃላፊነት ሲባል የሆነ የተለየ ነገር እኔጋ መቼም ስልጣን የሚሰጠው አላህ ነው አይደል? ይሄን ስልጣን የሰጠ አላህ ደግሞ ነገ ኦዲተር ነው። ጀነራል ኦዲተር ከፌደራል ከምናምን ከመምሪያ ምናምን አይደለም ራሱ ኦዲተር ነው። ጊዜ ሰጥቼሃለሁ ጉልበት ሰጥቼሃለሁ አቅም ሰጥቼሃለሁ ምን መልካም ነገር ሰራህ ተብሎ እኛ ኦዲት አለብን ማለት ነው። ስለዚህ ያንዳንዷ አዲስ የምትፈጠር የምትወጣ ፀሐይ በሙሉ ፈተናችን ነውና በእያንዳንዱ ቀን ፈተና ለማለፍ ጥረት ማድረግ አለብን ማለት ነው። ሌላው ሲተኛ ደክሞት ማረፍ ሲፈልግ ቤቱን ቆልፎ መተኛት ሲፈልግ እኛ እንኳን ነፍስያችን እንደዛ ብትለን ልናረጋ አንችልም። ምክንያቱም አማና አለብን ማለት ነው። ህዝቡ የተሻለ ህይወት መኖር እስኪችል ድረስ ወጣቱ የተሻለ ስራ እድል እስኪያገኝ ድረስ ይሄ ሁሉ አማና ያለው ማነው? አመራሩ ላይ ነው ማለት ነውና አመራር ይሄንን ፎር ግራንት መውሰድ የለብንም። እንደ ዘላቂ ጉዳይ መውሰድ የለብንም። የጊዜ ጉዳይ ነው። ጊዜ ደግሞ ካለፈች በኋላ ችግር ነው የሚሆነው ማለት ነውና አመራር ሲባል የግድ የዞን አስተዳደር መሆን የለበትም። ከተማ ከንቲባ ነገመዳ መሆን የለባቸውም። እያንዳንዱ ሰው ኤክስፐርትም ቢሆን በቦታው ላይ አመራር ነው ኃላፊነት አለበት ማለት ነውና